በእኔ አመለካከት ሂሳብ ማለት እንደ ጌም ተሰርቶ የሚገኝ ነገር። ሲሰሩ ግን ሂሳብ ሲሰራ ምን ይፈልጋል? ማስተዋል ይፈልጋል። በመጀመሪያ ለጥራችንን አክብረሽ ስለተገኘሽልን እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። እስቲ እንተዋወቅ፣ እስቲ ማን እንበል? እሺ፣ እኔ ሚስ ገሊላ እባላለሁ። በግሎሪ ትምህርት ቤት ከአንደኛ እስከ አራተኛ ክፍል የሂሳብ አስተማሪ ነኝ። ዛሬ የተገናኘ ነው ያው ተማሪዎች ስለ ሂሳብ ያላቸው አመለካከት አለ እና በፈተና ወቅትም የሚሳሳቱት ችግር አለ፣ ሲያጠኑ የሚቸገሩት አለ እና እሱን መፍትሄ ለመስጠት ነው። እና እስቲ በመጀመሪያ ሂሳብ እስቲ ምን ማለት ነው ላንቺ? በእኔ አመለካከት ሂሳብ ማለት ሌሎቹ አሁን ከማህበረሰቡ ልጆቹ የሚይዘውት የሚመጡት ሂሳብ ከባድ ነው፣ ሂሳብ እንደዚህ ነው፣ ከፍ ሲሉም እየከበደ ይሄዳል ብለው እያሰቡ የሚመጡት ነገር አለ። መጀመሪያ በልጆቻችን ላይ ወይም በህፃናቶቹ ላይ መስራት ያለብን ነገር ሂሳብ ማለት እኔ ልጆቼን የምላቸው ጀስት ጌም ነው ብዬ ነው የምላቸው። እንደ ጌም ተሰርቶ የሚገኝ ነገር ነው። ስለዚህ ቀለል አድርገው እንዲያስቡት፣ እንዳይጨናነቁ፣ ቀላል እንደሆነ እንዲያውቁት ቀድመን በልጆቻችን ላይ እንሰራለን። ከዛ በኋላ ስናስተምራቸውም እነሱም ያንን አመለካከት ትተው ቀለል አድርገው ያስቡታል ማለት ነው። ሂሳብ ማለት ጌም ነው። በቃ ተሰርቶ የሚገኝ እንደ ጨዋታ አድርገው ኢንጆይ እያደረጉ የሚማሩት ትምህርት እንደሆነ ነው። አብዛኛው ተማሪ ምንድነው የሚወደው ሲባል ሂሳብ ነው የሚለው። ምንድነው የሚቸገረው? ሂሳብ ነው የሚሆነው። አብዛኛው ተማሪ ሂሳብን ሲሰራ ምንድን ነው የሚቸገረው? ሂሳብን ይወዱታል ልጆቹ። ሲሰሩ ግን ሂሳብ ሲሰራ ምን ይፈልጋል? ማስተዋል ይፈልጋል። ማስተዋል ስለሚፈልግ ፈተና ላይ እና ጥያቄዎችን ስንጠይቃቸው ሚስ ሊያደርጉ ይችላሉ። እሱ ደግሞ ካለማወቃቸው የተነሳ ሳይሆን ስላላወቁት ሳይሆን ያንን ነገር ከእድሜያቸው ከልጅነታቸው የተነሳ ነው። አንደኛ መቸኮል ሊሆን ይችላል። ሁለተኛ ሲሰሩ ስሌቶቹን ሲሰሩ ለምሳሌ መደመር መቀነስን ሲሰሩ መደመርን ሲሰሩ አንዳለኝ ይላሉ። ያንን አንዳለኝ የሚሉትን መርሳት ሊሆን ይችላል። መቀነስ ላይ ደግሞ የሚበደሩት አለ ከጎኑ ካለው ቁጥር። ያንን የተበደሩትን ቁጥር ደግሞ መልሰው አስታውሰው ከተበደሩበት ላይ ሳይቀንሱ ይቀሩና ቀጥታ ይቀንሱታል። እንደዚህ አይነት ሲል የሆኑ በጣም ቀላል የምንላቸው ነገሮች ሊያሳጣቸው ይችላል ውጤት እንጂ ካለማወቅ አይደለም። ሌላ ትምህርት ስናጠና እንትን እናደርጋለን። ንባብ ነው የሚሆነው፣ እሱ ማስታወስ ነው የሚሆነው፣ ከዛ በኋላ እሱ መመለስ ነው የሚሆነው። ሂሳብን እንዴት እናጥናው? በጣም ጥሩ ጥያቄ ነው። ሌሎች ትምህርቶችን ስናጠና ሽምደዳ ነው አብዛኛውን ጊዜ የምናጠናው። ሸምድደን ይዘን ያንን ነገር የተጠየቅነውን ነገር መመለስ ነው። ሂሳብ ደግሞ በሽምደዳ አይመጣም። ዛሬ የምንሰጠው ቁጥር ሌላ ሊሆን ይችላል፣ ነገ የምንሰጠው ቁጥር ሌላ ሊሆን ይችላል። መልሱም የተለያየ ነው እንደዛው። ስለዚህ ምንድነው ማድረግ ያለብን? ሜትዶችን መልመድ ነው፣ ማለማመድ ልጆቻችንን። ለምሳሌ ቅድም እንዳልኩ መደመርና መቀነስ ሎወር ክላስ ላይ ስለሆነ መደመር፣ መቀነስ፣ ማባዛት እንደዚህ ናቸው የሚሰሩት እና መደመርና መቀነስን ሲሰሩ የምናስቸመድዳቸው ወይም እንዲያውቁ የምናደርጋቸው ነገር አለ። ማንኛውም ቁጥር ሲደምሩም ሆነ ሲቀንሱ ባለ አንድ ሆሄ ቁጥሮች ከሆኑ ችግር የለውም። እስከ 9 ያሉ ቁጥሮች ስለሆኑ አንዱን ቁጥር በጭንቅላታቸው ይዘው አንዱን ቁጥር በእጆቻቸው ጣቶች መጠቀም ይችላሉ። ማሰቢያ ወረቀቶቻቸው ላይ ስቲክን ሰርተው ሊጠቀሙ ይችላሉ። ባለ 2 ሆሄ ባለ 3 ሆሄ እየሆኑ በሚሄዱበት ጊዜ ግን ልጆች የሚሳሳቱት አብዛኛውን ጊዜ ወይም እንዲያጠኑትና እንዲለማመዱት የምንፈልገው ነገር ቤቶቻቸውን የቁጥር ቤቶችን ማወቅ አለባቸው። ምክንያቱም አንድ የሂሳብ ተማሪ እየተማረ ያንን ዘዴ ካላወቀ የቁጥር ቤቶችን የአንድ ቤቱን ከአንድ ቤቱ ጋር፣ የ10 ቤቱን ከ10 ቤቱ ጋር፣ የ100 ቤቱን ከ100 ቤቱ ጋር መደመርና መቀነስ እንዳለበት ካላወቀ ኦልሬዲ ጥያቄውን ሚስ ያደርጋል። ስለዚህ ሽምደዳ ሳይሆን በዘዴ በብልሃት ቤቶቹን ማሳወቅና እነዛን ቁጥሮቹን የቀያየሩ ደጋግሞ ምሳሌዎችን ማሰራት፣ የክፍልና የቤት ስራዎችን ማሰራት። ስለዚህ ሂሳብ እንደዚህ ካጠናም በኋላ ደግሞ ፈተና የሚባል ነገር ይመጣልና ጎበዙም መካከለኛውም ያለው ይሄ በትምህርት የሚቸገረውን ተማሪ
ፈተና ላይ ሂሳብ ሲመጣ ከመደናገጥም ይሁን ክፍል ውስጥ የሰራውን ጥያቄ ተመሳሳይም ሊሆን ይችላል፣ ፈተና ላይ ስለመጣ ብቻ ይስተዋል። ፈተና ላይ ስንቀመጥስ ስለ ሂሳብ ያለ አመለካከት እንዴት እናድርገው? እኛ አሁን ልጆቻችን ላይ የምንሰራባቸው ነገር ማለት ነው ሂሳብ ፈተና እንዳይፈሩትና ደስተኛ ሆነው እንዲፈተኑ በመጀመሪያ ልጆችን እንደሚችሉ መንገር ነው። የኔ ልጅ ጎበዝ ነህ፣ አንተ ትችላለህ፣ አንቺ ትችያለሽ እንደሚችሉ ቀድመን ከነገርናቸው ጭንቀታቸውን እናስወግድላቸዋለን። እንደሚችሉት በኮንፊደንስ ዘና ብለው ይገባሉ። አብዛኛውን ጊዜ ፈተና የሚያስፈራው እንዳልሳሳት የሚለው ነገር ነው። እንዳልሳሳት የሚለውን ነገር አስወጥተን አንተ ጎበዝ ነህ፣ አንተ ትችላለህ፣ የኔ ልጅ ጎበዝ ነህ፣ ይሄ እንደዚህ ካደረግክ እንደዚህ ይሆናል ብለን ቀድመን ልጆቹ ላይ መስራት ነው ያለብን። ጥያቄውን ከመስጠታችን በፊት ልጆቹ እንዳይጨናነቁና ዘና ብለው እንዲሰሩ ቀድመን ልጆቹ ላይ ነው መስራት ያለብን። ከሌላውም ትምህርት ምንም የተለየ እንዳልሆነ አድርገን ማስረዳትና መንገር ነው። ናይስ። አሁን ፈተና ተፈተነ ልጁ፣ ከዛ ውጤት ይመጣል እና እንደ ማንኛውም ሰው ኤክስፔክት ያደረገው ውጤት ሳይመጣ ሲቀር መናደድ ይኖራል። ከዛ በኋላ እኔ አልችልም ማለት ነው የሚል አስተሳሰብ ውስጥ የሚገቡ ብዙ አሉ። ፈተና ውጤት ማለት ምን ማለት ነው? የፈተና ውጤት ማለት የፈተና ውጤት ማለት ፈተና ማለት መመዘኛ ነው። ልጆቹን ምን ያህል ያውቃል፣ ምን ያህል እንትን ይላል። ፈተና እኛ አሁን ሎወር ክላስ ላይ ወረቀት ላይ ያለውን ፈተና ብቻ አይደለም የምንፈትነው። የተለያዩ የተግባር ስራዎችን እንሰጣለን። በክፍል ውስጥ ያላቸውን አክቲቪቲ እናያለን። ፈተና የአንድ ቀን ስራ ነው። ብዙ ቀን የተማረውን አንድ ቀን የምንገመግምበት ስራ ነው። ስለዚህ እዛ ላይ ሚስ ቢያደርግም እዛ ላይ ቢሳሳትም ሰነፍ እንዳልሆነ እንደሚችል በቃል ደግሞ ፈተና ደግሞ ስንሰጣቸው ፈተናችንን እርማት እንሰጣለን። እርማት ስንሰጣቸው ደግሞ ምን ላይ እንደተሳሳተ ምናምን እናሳያቸዋለን ልጆቹን። ስለዚህ ለሚቀጥለው ፈተና እንዳይሳሳት ያደርገዋል። በመጨረሻ ለልጆቹ ያለሽ የምታስተላልፊው መልእክት ካለ? እኔ ለልጆቹ የማስተላልፈው መልእክት ምን መሰለህ? አሁን ልጆቻችን ላይ መስራት አለብን ብዬ የማምነው ነገር ነው የማስተላልፍልህ። አሁን ልጆቻችን ላይ መስራት አለብን። እንዳስተማሪነታችን እኛ ልጆችን የማግኘት እድሉ አለን። እነዚህ ልጆች ደግሞ ነገ የሀገር መሪ ናቸው። ነገ ቤተሰብ የሚያስተዳድሩ ናቸው። ለእኛ የሚሆኑልን ልጆች ናቸው። ስለዚህ ያንን ነገር እንዲሆን ልጆቹን የማስተላልፈው እርስ በርሳቸው እንዲዋደዱ፣ ፍቅር እንዲኖራቸው፣ ይሄንን ነው ማስተላለፍ የምፈልገው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። እኔም አመሰግናለሁ።